መዘጋጃ ቤት ሄዶ በሆነ ስም ቦታ ይወስዳል። በሊዝም ይሁን በፈለገው ነገር ቦታ ከወሰደ በኋላ ካለምንም ችግር ባንክ ሄዶ ብር ይወስዳል። ፎቁን ይገነባል። መሬት ወስዶ ፎቅ የገነባበት ገንዘብ 100 ሚሊዮን ቢሆን ምሳሌ ነው ቢሆን ያ ሰውዬ ካለ ጥርጥር ፎቁን አስይዞ 300 400 ሚሊዮን ከባንክ ይበደራል። የተሸጠ ፎቅ ነው ተሽጧል። ኦሬዲ እጥፍ ወስዷል ገንዘብ። ያን ገንዘብ ወይ ዱባይ ቤት ገዝቶበታል ወይ ሬንጅ ሮቨር ገዝቶበታል። ባንክ በሆነ ጊዜ ሸጠዋለው ሐራጅ ምናምን በሚልበት ሰዓት ያወጣበትን ወጪም አያገኝም። ይሄ ነው የኢትዮጵያ ሀብታምነት መንገድ። ይሄ ነው የኢትዮጵያ ሀብታምነት ፈጠራ አይደለም። የኢትዮጵያ ሀብታምነት ኮኔክሽን ነው። ባለስልጣን ኪስ ውስጥ እየገቡ መዝረፍ ነው። እያንዳንዱ ሀብታም የራሱ ባለስልጣን ጀሌ ያለው ኤጀንት አለው። ባንክ አምጣ የሚልበት መሬት አምጣ የሚልበት። ከዚህ ካልወጣን ይሄ ነገር አንቀይረው። አንዳንድ ሀገር ሀብታም ማለት የሀገር ምሰሶ ነው። ሀብታም ማለት ለመንግስት ፖሊሲ በጣም እያስጠና ሀሳብ የሚያመጣ የተቸገሩ የሚያግዝ ምናምን ነው። በእኛ እንደዛ አይደለም። ተለጥፎ ነው ያለው እያንዳንዱ ቦታ ላይ። መሬት ዝም ብሎ ሀሳብና ገንዘብ ስላለው ሰው ያገኛል። ኢትዮጵያ ውስጥ አያገኝም እኮ። ኮኔክሽን ይፈልጋል። ኬስ ሰፈርነ ምናምን ተብሎ ነው የሚሰጠው። ይህን ካላስተካከል የበለጸገ ሀገር አንፈጥርም። የበለጸገ ካልፈጠርን ደግሞ ጦርነቱም አይቀርም፣ ጭቅጭቁም አይቀርም። ብዙ ሀገራት አድርገዋል። እኛ እንድናረግ ከፈለግን መጀመሪያ ባለስልጣኖች ተብለን ኃላፊነት የወሰን ሰዎች ሌብነት የምንጠላ ሁሉም ዜጋ በእኩል ለማገልገል ዝግጁ ይሆን አይዲያ ያላቸው ሰዎችን ኢንከሬጅ ማድረግ በጣም ኢምፖርታንት መሆኑን የምናምን መሆን አለብን እንጂ ዝም ብሎ ኮንትራክት እየተወሰደ ከዛ ደግሞ ገንዘብ አልረዳም መንግስት። የትኛው መንገድ ነው አሁን ያስቆምነው እኮ በዚህ 2-3 ዓመት ነው ያስቆምነው እንጂ ሽሮ ፈሰስ እየተባለ አስፓልት ተብሎ ኢትዮጵያ ውስጥ አታቁም እንደ በየክፍለ ሀገሩ ያለውን ችግር። አመድ ብር ካፈሰስን በኋላ ለምን ነው ኮንትራክተሩ የሚቀበለው ይሄንን ስራ? ይሄ ነገር ጥሩ አይደለም እኮ ሀገር ይጎዳል ለምን አይልም? ለምን ሽሮ ፈሰስ የሚባል ነገር ከኢትዮጵያ ጫፍ ሁሉ ቦታ ዩኒፎርም አልሆነም? አንዳንድ ቦታ እኮ ኮንክሪት አስፓልት እንጂ አይፈቀድም። ትክክል አይደለም እንደዚህ አይነት ነገር። መልሰን አሁን የምንገነባቸው አሁን አማራ ክልል መልሰን የምንገነባቸው አስፓልቶች በጣም ብዙ ናቸው የውሸት ስለነበሩ እና ከተማና መሰረተ ልማት ትንሽ ሲሪየስ የሆነ ነገር ማየት ያስፈልጋል።